በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ አርያም ቆሞስ አባ ኃይለማርያም የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ አባቶቼ ካህናት በየማዕረጋችሁ፣ ወንድሞቼ ዲያቆናት፣ አባቶች፣ እናቶች፣ ወንድሞችና እህቶች የእግዚአብሔር ልጆች ሁላችሁ በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የረዳን ይህንንም ሰዓት ለምስጋና የሰጠን እንደ ኃጢአታችን ብዛት እንደ ልባችንም ክፋት ሳይመለከተን ዕድሜ ለንስሐ ሰጥቶ በተቀደሰው ስፍራ ለቅድስና የሰበሰበን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም ይክበር ይመስገን። እናታችን እመቤታችን እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ጸሎትና በረከቷ ከሁላችን ጋር ነውና ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ክብር ለሚገባ ሁሉ ክብርን ስጡ ተብሎ ተጽፏልና የዘላለም አምላክ ቅዱስ እግዚአብሔር ባከበራቸው መጠን የከበሩ ይሆኑልን። እንኳን አደረሳችሁ። አመስግኑት እግዚአብሔርን። ማናችንም በገንዘባችን ዛሬ አልደረስንም፣ በስልጣናችን ዛሬ አልደረስንም፣ በእውቀታችን በጉልበታችን ዛሬ አልደረስንም። አሊያም ደግሞ ብልጣብልጦች ስለሆንን ከዚህ ቀደም በሕይወታችን የነበረውን ፈተናና ችግር አልፈን ለዛሬ አልበቃንም። ሁላችንንም በቸርነት ዓይኖቹ ተመልክቶ እንደ ኃጢአታችን ብዛት ሳያጠፋን ዕድሜ ለንስሐ ሰጥቶ ደግሞም በዚህ ማለዳ ቅዱስ ቃሉን እንድንሰማ ወዶና ፈቅዶ በተቀደሰ ስፍራ ለቅድስና የሰበሰበን እግዚአብሔር ነው። የጠራን እግዚአብሔር ነው። የሚመክረን የሚያስተምረን እርሱ አባታችንና አምላካችን እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። በደንብ አድርጋችሁ አመስግኑ እግዚአብሔርን። የሊቀ መላእክት የቅዱስ ገብርኤል ረድኤት በረከት ከሁላችን ጋር ይሁን። የትምህርታችን ርዕስ የሚሆነው እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ የሚል ቃል በዚህ በቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ ተመዝግቦ እናገኛለን። ይህንን ቃል መነሻ በማድረግ እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል፣ እግዚአብሔር ይገስጸናል። የአባታችንን ቃል በእምነት እንድንሰማ እግዚአብሔር መንፈስ ቅዱስ ሁላችንንም ይርዳን። ሰው የእግዚአብሔርን ቃል በእምነት ከሰማ ይጠቀምበታል። የእግዚአብሔርን ቃል በእምነት ከተማረ ያተርፍበታል። የእግዚአብሔርን ቃል በእምነት ከሰማ ይለወጥበታል። ዕብራውያን ምዕራፍ 4 ቁጥር 2 ላይ ብርሃነ ዓለም ቅዱስ ጳውሎስ በመልእክቱ እንዲህ በማለት ጽፏል። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ምን አላላቸውም? መልሱልኝ። ምን አላላቸውም? አልጠቀማቸውም። ግን ሳይሰሙ አይልም። የሰሙት ቃል ስንት ዘመን ነው ወንጌል የሰማነው እኛ? ስንት ዓመት ነው የእግዚአብሔርን ቃል የሰማነው እኛ? ግን ምን ያህሎቻችን ተጠቀምን? ምን ያህሎቻችን ንስሐ ገባን? ምን ያህሎቻችን ለቅዱስ ሥጋውና ለክቡር ደሙ በቃን? ምን ያህሎቻችን አተረፍንበት? ራስን መጠየቅ ያስፈልጋል ክርስቲያኖች። ቅዱስ ጳውሎስ ምን አለ? የሰሙት ቃል አለ። የተነገራቸው የእግዚአብሔር ቃል ከሰሚዎቹ ጋራ፣ ከተማሪዎቹ ጋራ፣ ከአድማጮቹ ጋራ በእምነት ስላልተዋሃደ አልጠቀማቸውም ይላል። ስለዚህ የምንሰማውን ቃል ተናጋሪው እግዚአብሔር ነው ብለን የምንጠቀምበት፣ የምንለወጥበት፣ የምናተርፍበት፣ ፍሬ የምናፈራበት እንዲሆን ሁላችንም በእምነት ልንሰማ ይገባል። በእምነት እንድንሰማ እግዚአብሔር ሁላችንንም ይርዳን። በዚህ በቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ የሚል ቃል ተጽፎ እናገኛለን። ዛሬ
በቤተ ክርስቲያናችን ሥርዓት መሰረት ወር በገባ በ19 የምናከብረው የመላእክት አለቃ የቅዱስ ገብርኤልን ወርሃዊ መታሰቢያ ነው። ቅዱስ ሉቃስ በወንጌሉ ላይ ገና በመጀመሪያው ምዕራፍ ስለ ቅዱስ ገብርኤል በተደጋጋሚ ጽፏል። ሁላችን እንደምናውቀው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው የሚለው በተለምዶ ደግሞ የቅዱስ ሉቃስ ወንጌል እያልን የምንጠራው ይህንን ወንጌል የጻፈልን ወንጌላዊው ቅዱስ ሉቃስ ነው። ቅዱስ ሉቃስ በአዲስ ኪዳን መጻሕፍት ውስጥ ሁለት መጻሕፍት አሉት። የመጀመሪያው አሁን የጠቀስነው ወንጌል ሲሆን ሁለተኛው ደግሞ የሐዋርያትን አገልግሎት፣ የሐዋርያትን ስብከት፣ የሐዋርያትን ትምህርትና ተአምራት የዘገበበት የሐዋርያት ሥራ የሚባለው መጽሐፍ ነው። 24 ምዕራፍ ያለው ወንጌልና 28 ምዕራፍ ያለውን የሐዋርያትን አገልግሎት ገድለ ሐዋርያትን የጻፈልን ወንጌላዊ ቅዱስ ሉቃስ ነው። ረድኤት በረከቱ ከሁላችንም ጋር ትሁን። ይህ ቅዱስ ሉቃስ ወንጌሉን ሲጀምር እንደዚህ አለ። ሁለቱንም የጻፈው ለአንድ ሰው ነው። በዘመኑ እጅግ የተከበረ የተወደደ ቴዎፍሎስ ተብሎ ለሚጠራ ሰው የጻፈው ደብዳቤ ነው። ከመጽሐፍ ቅዱስ ተካቶ መጽሐፍ ሆኖ ዛሬ ሁላችን የምንማርበት። ስለዚህ እንደዚህ አለ። የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። ከመጀመሪያው በዓይን ያዩት ጌታችን ኢየሱስ ክርስቶስን በዓይን የተመለከቱ ደግሞም በጆሮአቸው የሰሙ ልክ እንደነ ቅዱስ ዮሐንስ ክብሩን አየን በማለት የተናገሩ ከመጀመሪያው አለ በዓይን ያዩትና የሰሙት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ሁሉን አስቀድሜ በጆሮ እንደሰማኸው እንደተማርከው ደግሞ እርግጡን እንድታውቅ ይህንን ልጽፍልህ መልካም ሆኖ ታየኝ ብሎ ትምህርቱን ይጀምራል። ስለሰማኸው ነገር፣ ስለተማርከው ነገር፣ ስለተነገረ ቀድሞ ስለተማርከው በእኛ ዘንድ የተፈጸመው ማለት የጌታችን የኢየሱስ ክርስቶስን ከልደቱ እስከ እርገቱ ድረስ ያለውን በእኛ ዘንድ አለ የተፈጸመውን ነገር እያንዳንዱን ታሪክ በየተራው እንድጽፍልህ እንዳዘጋጅልህ መልካም ሆኖ ታየኝ። ምክንያቱ ደግሞ ስለተማርከው ቃል እርግጡን እንድታውቅ መጽሐፍ ያስፈልግሃል አለው። ምን ያስፈልግሃል? መጽሐፍ በሉ እስኪ። ምን ያስፈልግሃል? ስንቶቻችንን መጽሐፍ ቅዱስ ያለን ቤታችን ውስጥ? ስለተማርነው ቃል ስላዳመጥነው ቃል እርግጡን መረዳት የምንችለው እዚህ ቤተ ክርስቲያን ውስጥ የሚነገረውን ቃል ገብተን ማንበብ የምንችለው በቤታችን ምን ሲኖረን ነው? መጽሐፍ ቅዱስ ሲኖረን ነው። ስለዚህ መጽሐፍ ቅዱስ የሌላችሁ መጽሐፍ ቅዱስ ያዙ። የማታነቡ አንብቡ። ዘመኑ የጥያቄ ነው። ከግራም ከቀኝም ጥያቄ አለ። ጓደኛም ይጠይቃል፣ ባልንጀራም ይጠይቃል። በየሥራ ቦታው ጥያቄ ነው። በየትምህርት ቤቱ ጥያቄ ነው። ስንወጣ ስንገባ ጥያቄ ነው። ሰባኪው ብዙ ነው፣ ተናጋሪው ብዙ ነው፣ የሚለፈልፈው ብዙ ነው። በዚህ ዘመን ጤናማውን የእግዚአብሔርን ቃል ለመረዳት፣ በዚህ ዘመን የመጀመሪያይቱን ቤተ ክርስቲያን ለማወቅ፣ በዚህ ዘመን እውነተኛውን የእግዚአብሔርን ቃል አውቀን ተምረን ተረድተን በሃይማኖት መጽናት የምንችለው ወገኖቼ በመጀመሪያ እዚህ የምንማረውን ገብተን ደግሞ ስናነበው ነው። እኛ እዚህ እንሰማለን፣ ስንወጣ የለም። የማቴዎስ ወንጌል ምዕራፍ 13 ላይ ጌታችን ኢየሱስ ክርስቶስ በምሳሌ ሲያስተምር እንደዚህ አለ። ዘሪ ሊዘራ ወጣ አለ። አንዳንዱ መንገድ ዳር፣ አንዳንዱ በድንጋይ ላይ፣ አንዳንዱ በእሾህ መካከል፣ አንዳንዱ ደግሞ መልካም መሬት ላይ ወደቀ አለ። ከዚያ መንገድ ዳር የወደቀውን ወፎች ለቀሙና በሉት አለ። በድንጋይ ላይ የወደቀው ደግሞ ቶሎ በቀለ አለ ወዲያው። ግን ስር ሰዶ እንዳያድግ ከስር ያለው አለት ስለሆነ ጠወለገ፣ ደረቀ አለ።
በእሾህ መካከል የወደቀው ደግሞ ስር ሰዶ አድጓል፣ ነገር ግን ፍሬ እንዳያፈራ እሾህ አነቀው አለ። አራተኛው መልካም መሬት ላይ ወደቀ፣ አንዱ 30 አንዱ 60 አንዱ ደግሞ 100 ያማረ ፍሬን ሰጠ አለ። ከዚያ ደቀ መዛሙርቱ ይህንን ምሳሌ ተርጉምልን አሉት። ከዚያ ክርስቶስ እንደዚህ አላቸው፣ ዘሩ የእግዚአብሔር ቃል ነው አለ። የማን ቃል ነው? ተናገሩ እስኪ፣ የማን ቃል ነው? ስለዚህ አሁን እየተዘራ ያለው የማን ቃል ነው? አራቱ ቦታዎች ደግሞ ልቦናችንን የሚወክሉ ናቸው። የኛን ልብ የሚወክሉ ናቸው። መንገድ ዳር የወደቀው አለ የእግዚአብሔርን ቃል ሰምተው በልባቸው የተዘራውን ቃል ሰምተው ልክ ሲወጡ ደግሞ ወፍ የተባለ ሰይጣን ከልባቸው ይለቅማል አለ። እንዳይለቀምብን እግዚአብሔር ይርዳን። አሜን በሉ። በጣም ብዙዎች ተለቅሞባቸዋል። እኔ 40 ዓመት ኦርቶዶክስ ነበርኩ የሚሉ አሉ አይደል? ሃይማኖት ቀይረው 40 ዓመት እያስለቀመ ኖሮ ታዲያ ምኑን ኦርቶዶክስ ሆነ? እኔ 30 ዓመት እዚህ ቤት ውስጥ ነበርኩኝ አውቀዋለሁ ቤቱን የሚሉ በጣም ብዙ ሰዎች አሉ፣ ምስኪን የሆኑ ሰዎች ግን ስለ ቤተ ክርስቲያኗ ዶግማና ቀኖና ለይተው ያልተረዱ፣ የቤተ ክርስቲያኗ መሰረታዊ ትምህርት የማያውቁ ግን ደግሞ ዘመን ያስቆጠሩ፣ ሃይማኖት ከቀየሩ በኋላ የኛን ቤት የሚሳደቡ፣ የኛን ቤተ ክርስቲያን ዕለት ዕለት ለመሳደብ አፍ የሚከፍቱ ብዙ ሰዎች አሉ። ቃሉን ይሰማሉ አለ፣ ያዳምጣሉ አለ። ነገር ግን ልክ ከሰሙት በኋላ በተማሩት ቃል እንዳይኖሩ፣ ወደ ሥራ እንዳይቀይሩ፣ በተግባር እንዳይተገብሩት። ምክንያቱም ክርስትና የምናወራው ወሬ ሳይሆን የምንኖረው ሕይወት ነው፣ መኖር ይጠይቃል። ስለዚህ ወፍ የተባለ ሰይጣን ይለቅምባቸዋል አለ። ሁለተኛዎቹ ደግሞ በአለት ላይ የወደቀው ነው አለ። እርሱ ቃሉን በደስታ ይሰማሉ፣ በሰሙት ቃል ምክንያት መከራ ቢደርስባቸው ግን ወዲያው ይክዳሉ አለ። በመከራው ደግሞ እንድንጸና እግዚአብሔር ሁላችንንም ይርዳን። እንዳንንሸራተት ፈተና ቢበዛ፣ መከራ ቢበዛ፣ ስደት ቢበዛ፣ ሐዘን ቢበዛ፣ የትኛውም ነገር ከሰማይ በታች በሕይወታችን ቢያጋጥመን በሃይማኖት ጸንተን እንድንቆም መንፈስ ቅዱስ ሁላችንንም ይርዳን። ይክዳሉ አለ። ስለሰሙት ቃል ፈተና ቢያጋጥማቸው ይክዳሉ። በሰሙት ቃል ምክንያት በተቀበሉት ክርስትና ምክንያት ሐዘን ቢደርስባቸው ፈተና ቢያጋጥማቸው ወዲያው ይክዱታል አለ። ምክንያቱም ቃሉን በደስታ ሰሙ እንጂ በልባቸው ላይ ስር ሰዶ አልበቀለም አለ። ብዙዎቻችን በደስታ ነው የምንሰማው የእግዚአብሔርን ቃል። አቤት የዛሬው ስብከት እንላለን፣ አቤት የዛሬው ትምህርት እንላለን። ልክ ቤት ገብተን የትምህርቱ ርዕስ ምን ነበረ ብንባል የብዙዎቻችን ልብ ውስጥ የለም። ታሪኩ ምን ነበረ፣ የትኛው ወንጌል ክፍል ላይ የተጻፈው ብንባል አናውቅም። አንዳንዶቻችን እንደውም የሚገርም ስብከት ነበር እንላለን። ልክ ቤት ስንደርስ ታሪኩ ምን ነበር? ኧረ እኔ ታሪኩን አላውቀውም። ምዕራፍ ቁጥሩ የቱ ጋ ነው? ኧረ እሱን አላውቀውም። ግን ለእነንትና ልካቸውን ነገረ፣ የሚገርም ስብከት ነበር እንላለን። ወገኖቼ የሚነገረውን ቃል እያንዳንዱን ቅዱስ ሉቃስ ለከበረው ለቅዱስ ቴዎፍሎስ እንደተናገረ በልባችን መዝግበን ካልያዝነው፣ እርግጡን ለማወቅ መጽሐፍ ቅዱስ ካላነበብን ሁልጊዜ ይለቀምብናል። በደስታ መስማቱ በጎ ነው፣ መልካም ነው። ሰምቶ አለመኖር ግን ሞት ነው፣ መድረቅ ነው፣ መጠውለግ ነው። ስለዚህ በሶስተኛው ደግሞ አለ እሾህ መካከል የወረደው ነው አለ። እርሱ ስር ሰዶ አድጓል፣ ነገር ግን አለ ፍሬ እንዳያፈራ እሾህ አነቀው አለ። ፍሬ እንዳያፈራ፣ ምክንያቱም ፍሬ ማፍራት አይችልም፣ ታንቋል። ምን ብሏል? የታነቀ ነው ማለት ነው። ፍሬ ማፍራት አይችልም። የመብቀል ችግር የለበትም፣ ስር የመስደድ ችግር የለበትም፣ ደግሞም የማደግ ችግር የለበትም። ግን ችግሩ ምንድነው ካላችሁ ፍሬ ማፍራት። መንፈሳዊ ፍሬ እንድናፈራ እግዚአብሔር ሁላችንንም ይርዳን። ፍሬ ማፍራት ያስፈልጋል። 9ኙን የመንፈስ ፍሬ ማፍራት ያስፈልጋል። በሰላም፣ በደስታ፣ በፍቅር፣ በእውነት፣ በትህትና፣ በትዕግስት ለመኖር እነዚህ ፍሬዎቻችን ናቸው። አንድ በሃይማኖት የሚኖር ሰው ትዕግስተኛ ካልሆነ፣
አንድ በሃይማኖት የሚኖር ሰው በሰላም በፍቅር ባልንጀሮቹን እንደራሱ አድርጎ የማይወድ ከሆነ ያላየው እግዚአብሔርን እንዴት መውደድ ይችላል? ስለዚህ በተማርነው ቃል ፍሬ ማፍራት የምንችለው ወገኖቼ በዚህ ዓለም እሾ ካልታነቅን ነው። የዚህ ዓለም እሾ ባለጠግነት፣ የዚህ ዓለም እሾ ኃጢአት፣ የዚህ ዓለም እሾ ጥላቻ፣ ቂም፣ በቀል የምናያቸው ነገሮች አሉ። በእነዚህ እሾሆች እንዳንታነቅ፣ በእነዚህ እሾሆች እንዳንያዝ አራተኛው መልካም መሬት ላይ የወደቀ ነው አለ። ምን አይነት መሬት ላይ የወደቀ ነው? የለሰለሰ እርሻ ነው አለ። መልካም መሬት ነው አለ። አንዱ 30 አፈራ አለ፣ አንዱ 60 አፈራ፣ አንዱ ደግሞ 100 ያማረ ፍሬ ሰጠ አለ። 30 የተባሉት በትዳራቸው እግዚአብሔርን ያከበሩ፣ 60 የተባሉት ትዳሩን ትተው ራሳቸውን ለእግዚአብሔር ሰጥተው በምንኩስና ሕይወት እግዚአብሔርን ያከበሩ፣ 100 የተባሉት በደማቸው ወንጌል የሰበኩ ሰማዕታት። ከነዚህ ውስጥ እኛ የትኞቹ ነን? በእውነት የኛ ቤት ውስጥ እግዚአብሔር ይከብራል? የኛ ሕይወት ውስጥ እግዚአብሔር ይከብራል? ቤታችን ውስጥ የምናወራው ስለ እግዚአብሔር ቃል ነው? ቤታችን ውስጥ የምንነጋገረው ስለ ሃይማኖታችን ነው? ቤታችን ውስጥ የምንወያየው ስለምንድን ነው የምናወራው? የብዙዎቻችን ቤት እኮ የፖለቲካ ቤት ሆኗል። ስለ ዘር፣ ስለ ጊዜያዊ ጉዳይ፣ ስለሚያልፈው ነገር። ወገኖቼ ከሰማይ በታች የማያልፍ ምንም ነገር የለም። ሁሉ ተጠቅልሎ ያልፋል። የማያልፍ ደግሞ አንድ አለ፣ እርሱም የእግዚአብሔር መንግስት። የማን መንግስት? ተናገሩ እስኪ፣ የማን መንግስት? ስለዚህ የእግዚአብሔርን መንግስት ለመውረስ ነው መጋደል የሚገባን። የእግዚአብሔርን መንግስት ለመውረስ ነው ቃሉን የምንሰማው። ዓላማችን እርሱ ስለሆነ፣ ስለዚህ ቅዱስ ሉቃስ ምን አለው? ስለተማርከው ቃል አለ፣ ስለተነገረህ ቃል እርግጡን እንድታውቅ ከመጀመሪያው ሁሉን ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይልና ከካህኑ ከዘካርያስ ቤተሰብ ይጀምራል። ካህኑ ዘካርያስና ባለቤቱ ኤልሳቤጥ በእግዚአብሔር ፊት በቅድስና የሚኖሩ፣ በእግዚአብሔር ፊት በጽድቅ የሚኖሩ፣ ራሳቸውን ከኃጢአት ጠብቀው እግዚአብሔርን የሚያገለግሉ በእግዚአብሔር ፊት አለ ያለ ነቀፋ ጻድቃን ነበሩ አለ። በማን ፊት? እስኪ ተናገሩ። በእግዚአብሔር ፊት በሉ እስኪ ደግማችሁ ተናገሩ። በማን ፊት? በእግዚአብሔር ፊት። እኛ ምንድን ነን? አሁን በሰዎች ፊት እኮ ቀላል ነው በሰው ፊት። እኔም ነጭ ለብሼ ቆሜያለሁ፣ እናንተም ነጭ ለብሳችሁ ተቀምጣችኋል። በሰዎች ፊት የከበረ መምሰል፣ በሰዎች ፊት መንፈሳዊ መምሰል፣ በሰዎች ፊት ክርስቲያን መምሰል፣ በሰዎች ፊት ሃይማኖተኛ ጾመኛ መምሰል በጣም ቀላል ነው በሰው ፊት ማስመሰል። እግዚአብሔር ግን ልብና ኩላሊትን ይመረምራል። ስለዚህ ሕይወታችሁን መመዘን ያለባችሁ እኔ በእግዚአብሔር ፊት ምን እመስላለሁ ማለት እንጂ በሰዎች ፊት ቀላል ነው ወገኖቼ። ቅዱስ ሉቃስም የዘገበላቸው በእግዚአብሔር ፊት አለ ያለ ነቀፋ ጻድቃን ነበሩ አለ። በእግዚአብሔር ፊት፣ ሁሉን በሚቆጣጠር በእግዚአብሔር ፊት፣ ሁሉን በሚያይ በእግዚአብሔር ፊት። ለዚህ ነው ቅዱስ ጳውሎስ ዕብራውያን ምዕራፍ 4 ቁጥር 12 ላይ እኛን በሚቆጣጠር በእርሱ በዓይኖቹ ፊት ነገር ሁሉ የተገለጠ የተራቆተ ነው እንጂ አለ ከእግዚአብሔር የተሰወረ፣ ከእግዚአብሔር የተሸሸገ፣ ከእግዚአብሔር የተደበቀ አንዳች ነገር የለም ይላል። እየሰማችሁ ነው አይደል? ሁሉን ያያል እግዚአብሔር። ጣሪያ የማይከልለው እግዚአብሔር፣ ጨለማ የማይሸፍነው እግዚአብሔር፣ ብርሃናዊ የሆነ እግዚአብሔር፣ ብርሃን የባህሪው የሆነ እግዚአብሔር። ስለዚህ ሁሉን በሚቆጣጠር በእግዚአብሔር ፊት፣ ሁሉን በሚያይ በእግዚአብሔር ፊት፣ ዓለም በፊቱ የተራቆተ ሆኖ በግልጥ በሚመለከት በእግዚአብሔር ፊት፣ ልብና ኩላሊትን በሚመረምር በእግዚአብሔር ፊት ሕይወታችን ምን ይመስላል? ኑሯችን ምን ይመስላል? ልባችን ምን ይመስላል? ቤታችን ምን ይመስላል ብለን ከቅዱስ ቃሉ አንጻር ሕይወታችንን መመዘን ተገቢ ነው ወገኖቼ። ስለዚህ በእግዚአብሔር ፊት ጻድቃን ነበሩ አለ። በማን ፊት? በእውነት በእግዚአብሔር ፊት ንጹሐን እንድንሆን እግዚአብሔር ይርዳን። ንስሐ የምንገባው የሰራነውን ኃጢአት ማን ያውቃል? መልሱልኝ፣ ማን ያውቃል? እግዚአብሔር ያውቃል።
ስለዚህ ሁሉን የሚያውቅ አምላክ ደግሞ ኃጢአታችንን ይቅር ብሎ ምህረት አድርጎልን በቅድስና በንጽህና እንዲያኖረን ነው ንስሐ የምንገባው። ስለዚህ በእግዚአብሔር ፊት ጻድቃን ነበሩ አለ። እግዚአብሔርን የሚፈሩ ነበሩ፣ እግዚአብሔርን የሚያገለግሉ ነበሩ፣ ለእግዚአብሔር ሕግና ትእዛዛት የሚታዘዙ በፊቱም ደግሞ በጽድቅ የሚኖሩ ነበሩ አለ። እንደዚህ አይነት ትዳር እግዚአብሔር ያብዛልን። አሜን በሉ። እግዚአብሔርን የሚፈሩ ባልና ሚስት፣ እግዚአብሔርን የሚያገለግሉ ባልና ሚስት፣ ለእግዚአብሔር የሚታዘዙ ባለትዳሮች፣ በእውነት እንደነዚህ አይነቱን እግዚአብሔር ያብዛልን። በእግዚአብሔር ሕግና ትእዛዛት አለ ያለ ነቀፋ በእግዚአብሔር ፊት ጻድቃን ነበሩ፣ ነገር ግን ልጅ አልነበራቸውም ይላል። ምን አልነበራቸውም? ልጅ የማስጦታ ነው? መልሱልኝ። የማስጦታ ነው? የእግዚአብሔር ስጦታ ነው። በገንዘብ መግዛት አይቻልም። ባለስልጣን ስለሆንን በስልጣናችን አዘን መቀበል አንችልም። በዘመዶቻችን በኩል ማግኘት አንችልም። ጠንቋይ ቤት 90 ጊዜ ብንመላለስ ማግኘት አንችልም። ልጅን የሚሰጥ ማን ብቻ ነው? ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ስሙ የተመሰገነ ይሁን እግዚአብሔር። ልጅ አልነበራቸውም ይላል። ግን ማንን ይፈራሉ? እግዚአብሔርን ይፈራሉ። አሁን በጣም ብዙዎቻችን ፈራጆች ነን አይደል? ፈራጆች ነን። ሰው በህይወቱ የሆነ ጉድለት ሲያጋጥመው እርሱ እኮ እንዲህ ስለሆነ ነው እንላለን። አትበሉ። የእናንተን ኃጢአት ማቆጥሮ ጨረሰው። እግዚአብሔር የእያንዳንዳችንን መተላለፍ በየዕለቱ የምንሰራውን ኃጢአት ግንባራችን ላይ ቢጽፈው ደግሞ ኃጢአት የሚሸት ቢሆን ማን ከማን ጋር ይገናኝ ነበር? ማን ከማን ጋር ይነጋገር ነበረ? እግዚአብሔር የእናንተን ሸፍኖላችሁ የሰዎችን አትናገሩ። እግዚአብሔር ስንት ጉድ ሸፍኗል የኛን፣ ስንት ጉድ ደብቋል የኛን። እድሜ እየሰጠ እየታገሰ ከዛሬ ነገ ይለወጣሉ፣ ይጸጸታሉ፣ ንስሐ ይገባሉ፣ ይናዘዛሉ፣ ይመለሳሉ ብሎ እግዚአብሔር እየጠበቀን እንጂ እኛ ስለ ሰዎች ኃጢአት፣ ስለ ሰዎች በደል፣ ስለ ሰዎች መተላለፍ የመናገር ኃይል የለንም ወገኖቼ። ምክንያቱም የኛንም ማን ሸፍኖልን ነው? መልሱልኝ። ማን ሸፍኖልን ነው? እግዚአብሔር ሸፍኖልን ነው። ስለዚህ ልጅ ስላልነበራቸው ደግሞ ይነቀፋሉ። መካን ነበረች ኤልሳቤጥ። ያለ ነቀፋ በእግዚአብሔር ፊት የሚኖሩ ናቸው። ከዕለታት በአንድ ቀን ባለቤቷ ካህኑ ዘካርያስ ዕጣ ደረሰበትና በተራው ወደ እግዚአብሔር ቤተ መቅደስ ገብቶ መስዋዕት እየሰዋ እያቀረበ ሳለ የእግዚአብሔር መልአክ የመላእክት አለቃ ቅዱስ ገብርኤል ከሰማይ እየበረረ መጣና በመሰዊያው ቀኝ ቆሞ ተገለጠለትና ዘካርያስ ሆይ ጸሎትህ ተሰምቶልሃል አለው። ምን ተሰምቶልሃል? መልሱልኝ። ምን ተሰምቶልሃል? ጸሎትህ ተሰምቶልሃል። እግዚአብሔር የሁላችንንም ጸሎት ይስማን። አሁን ከዚህ በላይ እኮ ምንም የሚያሳርፍ ነገር የለም። እግዚአብሔር ጸሎትህን ሰምቷል ከሚል በላይ ምን የሚያሳርፍ አለ? በእውነት እኛ እኮ ከፍ ያሉ ባለስልጣናት እንኳን ጥያቄያችንን ባለስልጣኑ ጥያቄን ተቀብሏል ስንባል እኮ እናርፋለን አይደለ? ብዙ ጉዳይ ያለብን፣ ብዙ ጥያቄ ያለብን፣ ብዙ ችግር ያለብን የበላዮቻችን ጉዳያችንን አይተው ተመልክተው እነርሱ ሰምተውታል ሲባል እንኳን እናርፋለን። እግዚአብሔር ጸሎታችንን ሰምቷል ከሚል በላይ የሚያሳርፍ የለም። ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። ክብርና ምስጋና ለስሙ ይሁን። ዘካርያስ ሆይ አለው ጸሎትህ ተሰምቶልሃል አለው። እነሆ ልጅ ታገኛለህ። እግዚአብሔር ልመናህን ሰምቷል፣ ጸሎትህን ሰምቷል። አንተ የምታገለግለው ልጅ ስሙ ዮሐንስ ይባላል። በመወለዱ ብዙዎች ደስ ይላቸዋል። በኤልያስ መንፈስ የሚሰራ ነው። የጌታን መንገድ የሚያዘጋጅ ነው። ጥርጊያውንም የሚያቀና ነው። እግዚአብሔርን የሚያገለግል፣ እግዚአብሔርን የሚፈራ፣ ወላጆቹን ደግሞ የሚያከብር ነው አለ። በእውነት ስለ ልጅ ጸሎት በእግዚአብሔር ፊት ስትቆሙ መጀመሪያ መናገር የሚገባችሁ ጌታ ሆይ አንተን የሚፈራ ቤተሰቡን የሚያከብር ልጅ ስጠኝ በሉ። እንዲሁ ተነስቶ ልጅ ስጠኝ ብቻ አይባልም። የአቡነ ተክለ ሃይማኖት እናት እግዚአብሔር ስትጸልይ እንደዚህ አለች፣ ጌታ ሆይ አንተን የሚያገለግል ልጅ ስጠኝ አለች። ማንን የሚያገለግል? ተናገሩ እስኪ። ማንን የሚያገለግል? እግዚአብሔርን። አንተን የሚያገለግል ልጅ ስጠኝ። አንተን የማያገለግል ልጅ ከምትሰጠኝ ማህፀኔን ዝጋው አለች ገድለ ተክለ ሃይማኖት ላይ።
አንተን የማይፈራ አንተን የማያገለግል ላንተ የማይታዘዝ። ምክንያቱም እግዚአብሔርን ካልፈራ ወላጆቹን መፍራት አይችልም። እግዚአብሔርን ካላገለገለ ለወላጆቹ ሊታዘዝ አይችልም። ስለዚህ በመጀመሪያ ማንን መፍራት አለበት? እግዚአብሔርን መፍራት አለበት። ስለዚህ አንተን የሚያገለግል አንተን የሚፈራ ላንተ የሚታዘዝ ልጅ ስጠኝ አለችው። ስለዚህ ይህ ዮሐንስ አለ አንተን የሚፈራ ነው። ይህ ዮሐንስ የእግዚአብሔርን ቤት የሚያገለግል ነው። መንገዱን የሚያዘጋጅ ነው። ጥርጊያውን የሚያቀና ነው። ብዙዎችን ወደ እግዚአብሔር የሚመልስ የንስሐን ስብከት የሚሰብክ ነው ይህ ወንጌል፣ ይህ ቅዱስ ዮሐንስ አለው። በዚህን ጊዜ ዘካርያስ እኔ አርጅቻለሁ አለ። እኔ ምን ብያለሁ? እኔ አርጅቻለሁ፣ ባለቤቴም ደግሞ ልማዷ ተቋርጧል። ከዚህ በኋላ ልጅ ልናገኝ አንችልም አለ። በዘካርያስ አቅም አይቻልም፣ ግን በማን ይቻላል? መልሱልኝ፣ በማን ይቻላል? በሕይወታችሁ ውስጥ ብዙ ነገር በእናንተ ጉልበት አይቻልም፣ ግን በእግዚአብሔር ይቻላል። በእናንተ ዕውቀት አይቻልም፣ ግን በእግዚአብሔር ይቻላል። በእናንተ ብልጣብልጥነት አይቻልም፣ ግን በእግዚአብሔር ይቻላል። ስለዚህ ተስፋ እንዳትቆርጡ፣ እግዚአብሔር ይችላል በሉ። ዙሪያው ገደል ሆኖብኛል፣ ፈተና በዝቶብኛል፣ መውጣት አቅቶኛል፣ መሻገር አቅቶኛል፣ መገላገል አቅቶኛል፣ ሁልጊዜ ማልቀስ፣ ሁልጊዜ ማንባት፣ ሁልጊዜ ስቃይ፣ ሁልጊዜ ችግር መናገር ማጉረምረም ሆኗል ኑሮዬ አትበሉ። እኔ አልችልም፣ ግን ማን ይችላል? እኔ አቅም የለኝም፣ ግን ማን ይችላል? እኔ ስልጣን የለኝም፣ ግን ማን ይችላል? እኔ ጉልበት የለኝም፣ ግን ማን ይችላል? ለሚችለው ለእግዚአብሔር ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። እግዚአብሔር ይችላል። ሁሉን ቻይ ነው እግዚአብሔር። ይችላል እግዚአብሔር። እኔ አርጅቻለሁ አለ፣ ባለቤቴም አርጅታለች አለ። እንዴት ሊሆን ይችላል አለው። በዚህን ጊዜ ቅዱስ ገብርኤል መለሰና እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። በማን ፊት የምቆመው? በእግዚአብሔር ፊት የምቆመው። ኢሳይያስ ምዕራፍ 6 ቁጥር 3 ላይ የእግዚአብሔር መላእክት በእግዚአብሔር ፊት ቆመው እግዚአብሔርን እንዲህ ብሎ ያመሰግኑታል። ቅዱስ 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 የሰራዊት ጌታ እግዚአብሔር። ቅዱስ ቅዱስ ብለው ሥላሴን ያመሰግኑታል እግዚአብሔርን። እኛም ከነርሱ ተምረን በመላእክት ምስጋና እግዚአብሔርን እናመሰግነዋለን። እግዚአብሔር አብ ቅዱስ እንደሆነ፣ እግዚአብሔር ወልድ ቅዱስ እንደሆነ፣ እግዚአብሔር መንፈስ ቅዱስ ቅዱስ እንደሆነ ልክ እንደ መላእክቱ ቅዱስ 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 ብለን እግዚአብሔርን እናመሰግናለን። የመላእክት የመጀመሪያው አገልግሎታቸው እግዚአብሔርን ማመስገን ነው። ማንም ማመስገን ነው? ተናገሩ። ማንም ማመስገን ነው? እግዚአብሔርን ማመስገን ነው። የኛም እኮ የመጀመሪያው ዓላማችን እግዚአብሔርን ማመስገን፣ የእግዚአብሔርን መንግስት መውረስ። ሌላውስ እግረ መንገድ ነው። ሌላው ተጨማሪ ነው። ደቀ መዛሙርቱ በአንድ ወቅት ተጨንቀው ስለሚለብሱት፣ ስለሚበሉት፣ ስለሚጠጡት ነገር አዝነው ተጨንቀው ሳሉ ጌታችን ኢየሱስ ክርስቶስ እንደዚህ አላቸው፣ ስለምትበሉት፣ ስለምትለብሱት አትጨነቁ። ምን አትበሉ? አትጨነቁ ማለት አታስቡ ማለት አይደለም። በጣም ብዙ ጊዜ ይሄንን ቃል ለስንፍና ስለምንጠቀመው ነው። አትጨነቁ ማለት አትስሩ ማለት አይደለም። አትጨነቁ ማለት በማትችሉት ጉዳይ ላይ አቅማችሁን አትጨርሱ፣ ለእግዚአብሔር ስጡ። ለማን ስጡ? ለእግዚአብሔር ስጡ። ግን ማሰብ አለብን። አይምሮ የተሰጠን እንድናስብ ነው። ልብ የተሰጠን እንድናገናዝብ ነው፣ እንድናስተውል ነው። አትጨነቁ አላቸው ጌታ። የሰማይ ወፎችን ተመልከቱ አለ። አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማዩ አባታችሁ ይመግባችኋል አለ። የሰማዩ ምናችሁ? ብዙ ጊዜ አባታቸው ይባላል። የሰማዩ አባታችሁ፣ አባትነቱ ለኛ ነው። የኛ አባት የዓለማት ፈጣሪ፣ የወፎች ደግሞ መጋቢ ነው። ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን። በእውነት አእዋፋት የሚመግብ አባት ይዘን ስለ ምግብ አንጨነቅም። አእዋፋትን አራዊት የሚመግብ አባት ይዘን ስለሚበላ ስለሚጠጣ ነገር እግዚአብሔርን አንጠራጠረውም፣ አንመዝነውም። ጥቂቱን እየባረከ በብዙ የሚያኖረን የበረከት አባት ነው እግዚአብሔር። ስሙ የተመሰገነ ይሁን። አመስግኑት እግዚአብሔርን ክርስቲያኖች።
አትጨነቁ አለ። የሰማዩ አባታችሁ ይመግባችኋል። እናንተ ግን አስቀድማችሁ መንግሥቱንና ጽድቁን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ምን ይደረግላችኋል? አሁን እኛ በጣም የተታለልነውን ልንገራችሁ። ዋናውን ጉዳይ ጭማሪ ያደረግነውና ጭማሪውን ደግሞ ዋና አደረግነው። የሕይወታችን ዋና የእግዚአብሔር መንግሥት ነው። የሕይወታችን ዋና የእግዚአብሔር ቃል ነው። የሕይወታችን ዋና በጽድቅ በቅድስና በክርስቲያናዊ ሕይወት መኖር ነው። ሌላው ነገር ደግሞ ጭማሪ ነው። ስለዚህ የቅዱሳን መላእክት የመጀመሪያው አገልግሎታቸው እግዚአብሔርን ማመስገን፣ ቅዱስ 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 እያሉ የሰራዊት ጌታ እግዚአብሔር ሰማይና ምድርን የሚታየውንና የማይታየውን ሁሉ ካለመኖር ወደ መኖር አምጥቶ የፈጠረ የዘላለም አምላክ እግዚአብሔርን ማመስገን ነው የመጀመሪያው አገልግሎታቸው። ስለዚህ ቅዱስ ገብርኤል ምን አለ? እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ። እግዚአብሔርን የማመሰግን በፊቱ የምቆም ደግሞ ከእርሱ ዘንድ ተልኬ የመጣው ይህንን የምስራች ይህንን የደስታ መልእክት እንድሰብክልህ እንድነግርህ ታዝዤ ተልኬ መጥቼ ነበረ። ቃሌን አልሰማህምና ይህ ነገር እስከሚፈጸምበት ጊዜ ድረስ ዲዳ ትሆናለህ አለው። ይሄ የመላእክትን ስልጣን የሚያመለክት ነው። በጣም ብዙ ሰዎች አሉ እኔ መልአክ አዛለሁ የሚሉ በዘመናችን የገጠሙን። እኔ የእግዚአብሔር ልጅ ነኝ፣ መልአኩ ደግሞ የኔ አገልጋይ ነው፣ ስለዚህ እኔ መላእክትን አዛለሁ፣ ገብርኤልን አዝዤልሃለሁ፣ ሚካኤልን አዝዤልሃለሁ የሚሉ በጣም ብዙ ደፋሮች አሉ። የእግዚአብሔር ልጆች መላእክት ስልጣን አላቸው። መላእክት ምን አላቸው? ራዕይ ዮሐንስ ምዕራፍ 18 ቁጥር 1 ላይ ታላቅ ስልጣን ያለው የእግዚአብሔር መልአክ ከሰማይ ሲወርድ አየው፣ ከመልአኩ ክብር የተነሳ ምድር በራች ይላል። ከማን ክብር የተነሳ? ታላቅ ስልጣን ያለው ታላቅ ስልጣን ያለው ይህንን ስልጣን ከእግዚአብሔር የተቀበለ የእግዚአብሔር መልአክ አለ ከሰማይ ሲወርድ አየው፣ ከመልአኩ ክብር የተነሳ ከመልአኩ ስልጣን የተነሳ ምድር በራች አለ። ምድር በራሷ ብርሃን የላትም። እየሰማችሁ ነው አይደል? አሁን ፀሐይ ባትወጣ እንደው ባይነጋ ምድር ብርሃን አላት? የላትም። እነዚህ ሰው ሰራሽ መብራቶች ባይኖሩ ምድር ብርሃን አላት? ከመልአኩ ክብር የተነሳ ግን ምድር በብርሃን ተሞልታለች። ቅዱስ ጴጥሮስ እጅና እግሩን በሰንሰለት ታስሮ በእስር ቤት በተጣለ ጊዜ የሐዋርያት ሥራ ምዕራፍ 12 ላይ የእግዚአብሔር መልአክ ወደ እርሱ ቀረበ ይላል። የእግዚአብሔር መልአክ ወደ ሕይወታችን ይቅረብ። አሜን በሉ። ወደ ቤታችን ይቅረብ፣ ወደ ልባችን ይቅረብ። እሱ ሲቀርብ የጎደለ ይሞላል። እርሱ ሲቀርብ እንቅፋቱ ይነቀላል። እርሱ ሲቀርብ እሾሁ ይወገዳል። እርሱ ሲቀርብ ሁሉ ይስተካከላል። ቅዱስ ገብርኤል ወደ ልባችን ይቅረብልን። የጌታ መልአክ ቀረበ ይላል። ቤቱ ጨለማ ነው፣ እስር ቤት ነው። በብዙ ወታደሮች ተከቧል። ቅዱስ ጴጥሮስ እጅና እግሩን በብረት ሰንሰለት ታስሯል። እርሱ ደግሞ በዚያ በጨለማ ቤት ውስጥ እንቅልፍ ተኝቷል። መልአኩ መጣና ጎኑን ነካው። ቤቱ በብርሃን ተሞላ ይላል። በምን ተሞላ? ቅዱስ መልአክ ሲመጣ ያ ቅዱስ ጴጥሮስ የታሰረበት እስር ቤት ያ የጨለማ ቤት በብርሃን ተሞላና ከዚያ በኋላ ተነሳለው፣ ወገብን ታጠቃለው፣ ጫማህን አጥልቃለው፣ ከዚያ በኋላ ተከተለኝ አለው። ቅዱስ ጴጥሮስ ህልም የሚያይ መሰለው ይላል መጽሐፉ። በራእይ ወይንም በህልም የሚሆን እንጂ የእግዚአብሔር መልአክ እያደረገለት ያለው ነገር እውነት አልመሰለውም ይላል። በእውነት ወገኖቼ ህልም በሚመስል ሁኔታ እግዚአብሔር ከብዙ አደጋ ታድጎናል፣ ከብዙ መከራ ታድጎናል። እኛ ስለምንረሳ ነው። ታሞ የተነሳ ፈጣሪውን ረሳ እንደሚሉ አባቶች ስለምንዘነጋ ስለምንረሳ እንጂ እግዚአብሔር ህልም በሚመስል ሁኔታ ከብዙ አደጋ ታድጎናል፣ ከብዙ ጨለማ ነጥቆ አውጥቶናል። ቅዱስ ጴጥሮስን ጨለማውን ገፎ በእግሩም በእጁም ያለውን የብረት ሰንሰለት በጣጥሶ መልአኩ እየመራ ጴጥሮስ እየተከተለ የመጀመሪያውንና ሁለተኛውን ዘብ አልፈው ወደ ከተማ የሚያወጣ የእስር ቤቱ በር በብረት የታጠረ በር ነው።
የብረት በር ነው። እርሱን ደግሞ ማንም ማለፍ አይችልም። ከዚያ መልአኩ እየመራ ጴጥሮስ እየተከተለ መጽሐፉ ላይ ምን ይላል መሰላችሁ? የብረቱ በር አውቆ ተከፈተላቸው ይላል። ምን ብሎ ተከፈተላቸው? አመስግኑት እስኪ እግዚአብሔርን። አሁን ንገሩኝ፣ ምን ብሎ ተከፈተላቸው? ብረት ምን ያውቃል? ብረት መናገር ይችላል? ብረት ማሰብ ይችላል? ብረት ሐዋርያንና መልአክ መለየት ይችላል? አይችልም። ግን በእግዚአብሔር መላእክት ፊት ብረት ስልጣን የለውም። በእግዚአብሔር መላእክት ፊት ጨለማ ስልጣን የለውም። በእግዚአብሔር መላእክት ፊት የዚህ ዓለም አሰራር ስልጣን የለውም። ምክንያቱም መላእክቱ ዘንዶውን የጣሉ ከእግዚአብሔር ዘንድ ስልጣን የተቀበሉ ቅዱሳን ናቸው። ስለዚህ የመላእክት አገልግሎታቸው በእግዚአብሔር ፊት ቆመው እግዚአብሔርን የሚያገለግሉ ናቸው። ስልጣን ያላቸው፣ ኃይል ያላቸው። የነገርኩን የምስራች አልተቀበልክምና ነገሩ እስከሚፈጸም ድረስ ዲዳ ትሆናለህ፣ አትናገርም አለውና እርሱም ወዲያው ዲዳ ሆነ ይላል። ከዚያ በኋላ መልአኩ ከእርሱ ተለየ። አሁን የተነሳንበት ርዕሳችን እኔ በእግዚአብሔር ፊት የምቆመው ማነኛ አለ? ቅዱስ ገብርኤል በሉ እስኪ ማነኛ አለ? ቅዱስ ገብርኤል። መላእክት በእግዚአብሔር ፊት የሚቆሙት ለምስጋና ነው። መላእክት በእግዚአብሔር ፊት የሚቆሙት ስለ ሁላችንም ደግሞ ሊያማልዱ ነው። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ካህኑ ነቢዩ ዘካርያስ እንደጻፈልን የእግዚአብሔር መልአክ በእግዚአብሔር ፊት ቆሞ እንደዚህ አለ፣ አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህን 70 ዓመት የቀጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ልብ በሉ ክርስቲያኖች፣ እያማለደ ነው ስለ ይሁዳ ከተማ፣ ስለ እስራኤላውያን በዚያች ሀገር ስለነበሩ ደግሞ ለ70 ዓመታት በባርነት ቀንበር ተይዘው የነበሩትን መልአኩ ስለነርሱ ሲለምን ስለነርሱ ሲያማልድ እንደዚህ አለ፣ 70 ዓመት የቀጣቸውን እነዚህን ከተሞች የማትምራቸው እስከ መቼ ነው ብሎ ሲጠይቅ እግዚአብሔርም ለመልአኩ በሚያጽናና ቃል መለሰለት ይላል። ምን በሚል ቃል? እግዚአብሔር ያጽናናችሁ፣ እግዚአብሔር ያጽናናን፣ እግዚአብሔር የሚያጽናናውን ቃል ይስጠን። ስለዚህ የእግዚአብሔር መላእክት በእግዚአብሔር ፊት ቆመው እግዚአብሔርን የሚያመሰግኑ ደግሞ ከእግዚአብሔር ዘንድ ወደኛ ተልከው የሚመጡ የኛን ምስጋና የኛን ጸሎት ቅድመ እግዚአብሔር የሚያደርሱ የሚያማልዱ የሚጠብቁ ደግሞ ሁላችንም የእግዚአብሔርን መንግሥት እንድንወርስ የሚመሩን ቅዱሳን ናቸውና ለእነርሱ ታዘን ስልጣናቸውን አክብረን ደግሞ እነርሱን አክብረናቸው የእግዚአብሔርን መንግሥት እንድንወርስ እግዚአብሔር ሁላችንንም ይርዳን። ወስብሐት ለእግዚአብሔር። ይቆየን።